ሴትዮ ደግሞ ዛሬ በቁም ነገር ጠፋኝ ምትለኛለች አግቢና እንብላ እንጂ እንዴ አፈርቢ እኔ ተማምነሽ ነው እንደምትኖሪ ቤትሽ ምግብ የለም ጠቅለል ሳደርገው ምን ልልሽ ነው አታገቢም እንዴ እኔት እናንተ ምንዛሬ እንደቀነሰ ሰማችሁ ባንኮች መካከል በተካሄደ የውጭ ምንዛሬ ግብይት $1 በብር 12.6587 ሳንቲም ተገዝቷል ነነዬ ዶላርም እኔ ከዚህ በኋላ መኖር አልፈልግም ካንተ ጋር እንፋታ ምን ትሰራልኛለህ ካልመታኝ ፍቅርን ካልገለጽክልኝ ካልወገርከኝ ስፓይናል ኮርድሽ ተቀንሶ ማይነስ ውስጥ ካልገባሽ እንዴ አታምኝም እንዴ አይ ገዳው የእናቶችን ቢት ተመልከቱ ሊስት የእናቶች ደግሞ በበደለ ጠርሙስ ነው ገዳው የሴቶች እነነው ገዳው ይሁን ለነገሩ ደስ ይላል ቢቱ ጥሩ ነው ደሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን እግዚአብሔር ስለ በጣም የሚገርመኝ ነገር ይሄ ነው በቃ ስንት ነው ስንት 100 ቢሊዮን ነጥብ 56 ነው ምሎ አንብቡት በደንብ ለገባላችሁ ብር መልስ ከሌላችሁ ወንጀል ነው ያሳስራል ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል ቪዲዮ ተጀመረ ዳቦ ተቆረሰ ጀምር ሰላም ብለናል እጅ ደስተናል አንገደፍተናል ለየመተናል አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል ቪዲዮን ይዤላችሁ ቀረብኩት እኔ ጠንበል ወንድማችሁ ተሙኑ ጉሴ እንዲሁም ከካሜራ በስተጀርባ ክኖሩን ነስንሶ አጣፍቶ ከሽኖ ቀምሮ የሚያቀርብላችሁ ከርታታ ወንድሜ ግስላው ወየ የማር ወለላው አንድ ላይ በመሆን ነው ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራ ምንም አይነት ቼክ አንቀበልም እንዲሁ ምንም አይሰጃ አይፈቀድም እኛ ጋር የሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የዶል ምልክቷን ለኖቲፊኬሽን ነሃ አርጋችሁ በቃ እንደው ስንት አመት ከመናምን ነሃ ስትል ኖርክ ዛሬ ያመቱ ሰኞ ነው እስቲ ሰብስክራይብ ያርጉ እስቲ ይባስ ደግሞ ሰብስክራይብ አድርጉ ብለን ስንጨው ጭራሽ ሰብስክራይቡ ራሱ እየቀነሰ መጣ እስቲ በዚህ ወር 130 ሺህ እንግባ እስቲ ትንሽ ነው 2000 ሰው ብቻ እኔ እንጃ እስቲ ባካችሁ እና ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ ድርጅቶች በራችን ከፍተን ነው የሶሻል ሚዲያ ሊንኮቻችን ማናገር ትችላላችሁ ሐሳብ አስተያየቶች እንዲሁም ኮሜንቶች ካላችሁ እንቀበላለን ምክንያቱም እኛ ገና ታዳጊዎች ነን ያው ልጆች ነን በእናንተ እጅን ያደግነው ከዚህ በኋላ ማብረን እናድጋለን ይበል የሚያሰኝ ነው ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ አንዷ ሴትዮ ደግሞ ዛሬ በቁም ነገር ጠፋኝ ምትለኛለች አግቢና እንብላ እንጂ እንዴ አፈርቢ እኔ ተማምነሽ ነው እንደምትኖሪ ቤትሽ ምግብ የለም እንዴ አንዳንድ ሰዎች ስነ ስርዓት ያዙ አድቡ በቃ እንደዚህ አይባል እንደኔ ሐሳብ ቢሆን እኮ በ18 አግብቼ በ20 ሁለት ልጆች ወልጃለሁ እንዴ እኔ ቢቢዬ ነው እኔ አላገባም ብዬ ነው ለምንድን ነው ስነ ስርዓት የማይኖራችሁ ደግሞ ትልልቅ ሰዎች አድቡ በቃ አግቢነኝ ዲ አይባልም ስነ ስርዓት አታውቁም እንዴ መሮታል ደግሞ ነገ ጧት ሳገባኩ ወለጂ ልትለኝ አዎ ማት ይወረድብሽና ምን ነው አንድሽ ከዚህ በኋላ አግቢ እንዳት ገደል ግቢ ያዳል በገባች በወጣች ቁጥር መከራዋን ሲያበሏት እኮ ነው ምን ታደርግ በርግጥ እናቶችም ካላገባችሁ ብሎ የሚጨቀጭቁን አይናችንን ባይናችን እንድናይ ዘር እንድንተካ እና ወግ ማድረግ እንድናይ ነው ባጨቀጭቁ መልካም ነው ምክንያቱም አሁን ያለንበት ሁኔታ ትንሽ ወጣቱ መዳውን ለሚያዝ ተፍተር የሚልበት ሰዓት ነው ቢሆንም ትዳር በፋይናንስ በጣም ሀብታም መሆን አለብን ብዬ አላስብም ባለችው አይደል እንት ብታስብስ ከዚ መጣል ነዝን እኮ ነው ነገሩ እንዳለችው ታለም ስታገቡ ውለዱ ስትወልዱ ድገሙ እንጂ አንድ አረጋችሁት እኮ ልጁን ብቻውን አስቀራችሁት ልክ ሶስተኛ ስታደርጉ ደግሞ ምንድነው አተኙም እንደ እናንተ ምን ነው ወዷ ባዶ ሲሆን ይደብራል ባልየው የትንሂድ አው እናቴ ልክ ነሽ አብዛኞቻችን ኢትዮጵያውያን አፍ ላይ የተሰፋ ነገር ነው እንደውም አንድ ጊዜ ምን ተፈጠረ መሰላችሁ ጋሽኑጌ አንዱን ወጣተኛ ሰፈር ያለው ሽመልስን ካላገባ ብሎ በጨቅጨቅ በጣም እኮ እድሜ እየሄደ ነው አሉት ከዛ እንደ ሁኔታው ሽማግሌ ተሰበሰበ አገባ ምን ነው ሚስትየውን ባዶ ቤት ውስጥ ትተዋታለህ ልጅ ትወለድልህ እንጂ ተባለ አንድ ልጅ ተወለደ ኧረ ድገም ልጁን ብቻውን አስቀረው ሁለተኛ ኧረ ሁለት ብቻ በቂ አይደለም ምን ሆነ ነው እንዳያጡት ሁለት አድርጋቸው ሶስተኛ ሰለሰ ከዛስ ወጣ በገባ ቁጥር ሲጨቀጭቁት ረበበው አራተኛ ከዛ የሆነ ጊዜ እንዳይቸግር የለ ልጁ ተቸገረ ጋሽኑጌ ጋር መጥቶ አጋጣሚ ፋዘር የሆነች ኖት እየጻፈ ነበረ ጋሽኑጌ ቸገረኝ እንደው የአራት ልጆች አባት ነኝ ሲል ምን ቢል ጥሩ ነው ጋሽኑጌ ሴሰኛ አራት ልጅ ሙሉ አተኛም ወይ ይሄ ነው እንግዲህ ጋሽኑጌ አንተ ነህ እና ሐሳብ ያመጣው ኑጊ ጋሼ በቃ አስገደልከኝ
በመጨረሻም የኔ እህት እንደው ጠቅለል ሳደርገው ምን ልልሽ ነው? አታገቢም እንዴ የኔ እህት? እድሜሽ ሄደ እኮ ነው እኮ ነው እንዴ መሯታለም እኛንም እናንተ ምንዛሬ እንደቀነሰ ሰማችሁ? የዶላር አዎ ተመልከቱልኝ እንግዲህ እኔም አሁን ሰምቼ ነው ልቤ ቀጥ ያለው። ተመልከቱ። ባንኮች መካከል በተካሄደ የውጭ ምንዛሬ ግብይት $1 በብር 12.6587 ሳንቲም ተገዝቷል። በብር 12.9119 ሳንቲም ተሽጧል። ከአሜሪካን ዶላር ውጪ የተወሰኑ ገንዘቦች ዛሬ ከኢትዮጵያ ብር ጋር የነበራቸውን የምንዛሬ አቅም እንመልከት። 1 ፓውንድ ስተርሊንግ 20 ብር ከ59 ሳንቲም ገደማ ተመንዝሯል። ዩሮ በ18 ብር ከ34 ሳንቲም፣ አንድ የተባበሩት አረብ ኤምሬትስ ድርሃም በ3 ብር ከ44 ሳንቲም እና አንድ የሳውዲ ሪያል በ3 ብር ከ37 ሳንቲም ተመንዝሯል። ነግሬ ነበረ ኑሮ ይቀንሳል ብዬ፣ አንተ ግን ተከራከርከኝ። ነነዬ ኑሮ ዶላርም ፓውንድም ኪሎግራምም ይቀንሳል ብዬ ነግሬ ነበረ። የሰው ኪሎግራም ነው የሚቀንሰው በዚህ ሰዓት። እንግዲህ በመስተመጨረሻም ፈጣሪ ጸሎታችንን ሰምቶ ኑሮን ቀንሶልናል። ነዳጅም ይቀንሳል። አሁን ነጋዴዎች እንግዲህ ይሄንን አይታችሁ የሞዴስ ዋጋ ቀንሱ፣ ዶላር ተወዷል። እንግዲህ ከዚህ በኋላ እንትን የለም ሰበብ አይኖርም እና እህቶቻችን እየተጨነቁ ነው። የሞዴስ እናቶቻችን የዘይት ዋጋ የኑሮ ዋጋ ቀንሱልን። የነዳጅም ማደያዎች ቀንሱ። እንኳን ደስ አላችሁ ኢትዮጵያውያን። ጥንቡን ጥሏል ጠነባ በቃ እንኳን ደስ አለው። ደሞዝ ተቀንሷል። ዶላር ቀነሳ፣ ኑሮ ይቀንሳል፣ ደሞዝ ይቀነሳል። ይሁን ምን ነው ቆሌ ተገፈፈ። እኔ ከዚህ በኋላ መኖር አልፈልግም ካንተ ጋር እንፋታ። ምን ትሰራልኛለህ? ካልመታኝ ፍቅርህን ካልገለጽክልኝ ምንድነው የምታረግልኝ? በቻልኩት አቅም እኮ ይኸው እየሞከርኩ እኮ ነው። ምን አረግ? አይንሽን አጠፋው። ስፓይናል ኮርድ ወይ ጉድ! ስፓይናል ኮርድ ለኔ እኮ ይሄ ጥፊ ነው እኮ የንቀት ጥፊ። ምን አደረከኝ? ምን ጎዳኸኝ? ብትወደኝማ ደለስ እያረክ ፍቅርህን ትገልጽልኝ ነበር። ወይኔ ወደዛ አርግልኝ። ሰብለን አላየሃትም? ባለፈው መታኛ ቤት ባለቤቷ ደና አርጎ በዘነዘና ወገባ አገዷን ሲላት ስፓይናል ኮርድ ምኑ እንዳለ ውቅጥቅጥ ብሎ እሷ በደስታ ዝልል ስትል ከዛ ደግሞ እያሸፈ ቅርስ ይሰጣል። ወይ እሺ እንዴት አድርጌ በመታሽ ነው የምትደሰችው? ቀጥቅጠኝ። ይሄንንስ በስንት መጠጥ ተገፋፍታ አይደል እንደ ቀጠቀጥከኝ? በስንት መከራ ስንት መጠጥ ነው የጨረስነው። ለዚህ ወላለቅሽ እኮ ወላለቅሽልኝ። ምን አንተ አሁንም ክርክር ነው ከኔ ጋር የምትፈልገው? ተወኝ፣ ትታኝ ሂድ። በቃ አልፈልግም። አየነሰብ ለንዘነዘና እንዲሆን ይዤ ነው ሂደዛ ሰው። ቆይ አንድ ቡጢ እንዴት ይቸግረዋል? አንድ ዘነዘና። ወይኔ እኔ እንኳን እዚህ ላይ አልስቅም፣ አስተያየትም አልሰጥበትም። ባለ ትዳሮች ኮመንት ሴክሽን ላይ አስቀምጡ። ትንሽ ቆጣ ካላለ የማይወዱ ሴቶችም እኮ አሉ። ነገር ግን አሁን በእርግጥ ቀርቷል እኮ ይሄም ነገር ቀርቷል። አይደለም ዱላ ቀርቶ ሁሉም ነገር በንግግር እየሆነ ነው። ምን የሚሉት ነው? ይሄ መንፈስ ነው። ታለም እንዴ ካልወገርከኝ ስፓይናል ኮርድሽ ተቀንሶ ማይነሱ እስካልገባሽ እንዴ አታምኝም እንዴ? ሲሳም ነው እንጂ ጉንጭ ደስ የሚለው ቡጢ ስላላገባህ ችግር አፈታትን ከወንዶች ተማሩ። ተመልከቱልኝ። አንተ ሚኩ ቅድም አይደል እንዴት አይነት የተባረከች ሚስት ወሰለሃል። እንዴት መልካም፣ ቤቷን አዋቂ፣ ለቤቷ አክባሪ። እውነት እንደኔ አይነት ሚስት ይስጥ ፈጣሪ። እንደው በሚስት ይባርክ ፈጣሪ። እንደው ሰውን ሲወድ ሰው ነው የሚሰጠው። እንደ ዳኑ አይነት በጣም የተባረከች ፈራ እግዚአብሔር ያላት ለልጇ መልካም እናት፣ እውነት ለባሏ መልካም ሚስት የሆነች ሚስት ይስጥ ፈጣሪ። እንደው ይሄንን ያደርግልህ። እንዴት በቃ ህይወት ላይ ተቃና እንደሆነ ብታይ። እግዚአብሔር ህይወትን ያቃላል። መልካም ሚስት ዳኑን የመሰለች ሚስት ይስጥ። በልሽ ቻው። ወይ ነኝስ ወይ አባቴ ወይ ምን ሆነሃል? ይሄን ቦይለሩን ላስተካክለው ብዬ ነኝ። ኧረ እኔ አስተካክልልሻለሁ። እኔ አስተካክለው። የኔ ሚስት እንዳታስብ እኔ አለሁልሽ። እሺ መጣሁ። አለቅ ገንፍላ ስትመጣ ገንፍላ ከመለስክ ኑሮ ሁሉ ገንፍሎ ነው ቁጭ የሚለው። ነገር ግን ልክ ስትመጣ ጆፍ ብላ ስትመጣ ሳም ጉንጯን ሳም። ከዛ በኋላስ አለቅ ከፍዝር ገብታ ማለት ነው የሚቀራት። ሚስቶች እኮ ምን አባያስቃል ድፍተት። የምሬን እኮ ነው። የምታውቀው ነው። ሴት ልጅ ባለፈው ሲል አልሰማ። እኔ ዝም ብለህ ነው ቪዲዮ የምታየው አይደለ? እኔ ቪዲዮ ላይ ብዙ ነገር እማራለሁ። ለምሳሌ ሚስት ስትናደድ በቃ አልፈልግም ስትል እቀፈኝ፣ ሳመኝ እያለች ነው ባይ ዲፎልት፣ በሌላ መንገድ ማለት ነው። ወስዶ ውግር ምን አባሽ ነው ማትፈልጊው? አረ መኪናም እኮ ሲንተፋተፍ ነዳጅ ፈልጎ ነው። ማታረጉትን አታውሩ።
ለማንኛውም እስኪ ኮሜንት ላይ ጻፉልኝ። ይኸውልህ አንተ እዚህ ውጭ ሄደህ ቢትቦክስ ትላለህ፣ ይሄ ምናምን ትላለህ። ኢትዮጵያ ውስጥ ያሉ ራፖች እና ባትሎች በቃ ሌላ ታሪክ ላይ ተመልከትልኝ። አይ ገዳው አይ ገዳው ይታያልና ይታያልና አይ ገዳው አይ ገዳው ቁንጅና ተመልከተ። በዚህ ሰዓት ወጣና አፍንጫ ጎራዳ የዘራችን ነው ይቀመስብና ከንፈራችን ማር ነው። ኧረ ዋው! በተለይ አባቶችና እናቶች በየሰርግ ቤቱ የሚያወጡት የዜማ ቢቶች አሉ። ለምሳሌ ድሮ እናቶቻችን ምን ያደርጋሉ? ከበሮ ሳይኖር ሲቀር ጀሪካን ቂጥ ይዘው እንዲህ ያለሽ ከዛ አዲስ አበባ ሆኜ ይታያል ቂጤ፣ በአንተ በኩል ያለው ተቃጠለ ቂጤ፣ አይፈራም ጋማ ቂጤን ያልከው መቀመጫ አይደለም መቼ እናቶች ቂጤ አይደለም እነሱ አይደሉም። ምን ነኝ የምለው እኮ እንዴ ግጥም ገባው እኮ እነሱ ድድድ የእናቶችን ቢት ተመልከቱ። ሊስት የእናቶች ደግሞ በበደሌ ጠርሙስ በደሌ ነው ስማ ማን ይወስድ እኮ ማን ይወስድ ነው ማለት ለእናቶችና ለአባቶቻችን እንግዲህ ሙዚቃ ጡቷ ቂጧ ከብላችሁ ከምትዘፍኑት ይልቅ እንደነዚህ አይነት ቲፒካል የሆነ ቲፒካል ኦሪጂናል ማለት ነው ኦርጋኒክ ትንሽ ግን የእናቶች ድምጽ ትንሽ ወንዶች በፊት ወንዱ ጎዳው የሴቶች ይሁን ለነገሩ ደስ ይላል። ቢቱ ጥሩ ነው። ቀጥሎ ማቀርብላችሁ ቪዲዮ ግላዊ ሐሳባችንን ለመስጠት ነው እንጂ ምንም አይነት ሃይማኖታዊ መልእክት ለማስተላለፍ ፈልጌ አይደለም። እንድታውቁትና ሐሳባችሁን እንዲሁ ኮሜንት ላይ እንድታስቀምጡልኝ ነው። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ እየጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንደ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን ይላል። አካውንት ይላል። የስ አንብበው እስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 796 ቅድም እንዳልኳችሁ ከምንም አይነት ከሃይማኖታዊ ጉዳይ ጋር እንዳታገናኙብኝ። ነገር ግን እንደ ሀገራችን ሕግ የትኛውን ባንክ ላላችሁ
ተቀማጭ ላላችሁ ገንዘብ ለገባላችሁ ገንዘብ የማን ብር ነው ስትባሉ ከየት የመጣ ነው ስትባሉ ምላሽ ሊኖራችሁ ይገባል። ይሄ የባንኮች ህግ ነው። አለበለዚያ ለገባላችሁ ብር መልስ ከሌላችሁ ወንጀል ነው፣ ያሳስራል። ወንድማችን እንግዲህ አካውንት ውስጥ ገባ የተባለው ብር በዲጂት ሲቆጠር ኳትሪሊየን ላይ ደርሷል ታውቃለህ። እና በዚህን ያክል እንኳን ገንዘብ ይዞ ምንጩን አላቅም ማለት ይሄም ጥያቄ የሚያስነሳ ነው። እንግዲህ የሚመለከተው አካል በሚመለከተው መነጽር ነው የሚመለከተው። ዲጂቱ ግን እንትን ነው አካውንት ነው። የሚገርማችሁ ነገር 13 ዲጂት ነው። እንግዲህ ሐሳብ አስተያየት ካላችሁ ትላልቅ ሰዎች የእምነት አባቶችም እንዲሁም ፋይናንስ ላይ ያላችሁ ሰዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንደነገርኳችሁ ከምንም አይነት እምነት ጋር እንዳታገናኙብኝ አቃሉ አታገናኙብኝም። ጨው ለራስ ስትል ጣፍጥ ነው እንግዲህ የሚባለው። እኔ የለውበት መርዜን የተሰማኝን ጠብ አድርጌ ወጥቻለሁ። ኮሜንት ላይ ሐሳባችሁን አንሸራሽሩበት። እኔ ጡታማ አይደለም የጡታማ ጓደኛ ነኝ እንዴ? እኔ ጡታማ አይደለም የጡታማ ጓደኛ ነኝ። እኔ ጡታማ አይደለም የጡታማ ጓደኛ ነኝ። ሰው ችግሩ ጡት ነው። አንተ ግስ ችግሩ ጡት ነው። እኛ እኮ ኑሮ ነው ዘይት ነው ሽንኩርት ነው ብለን እንጨዋለን እንጂ ሰው ችግሩ ጡት ነው። ድሮ ትምህርት ቤት ውስጥ ንብልል ስናደርጋቸው እንደው አንተ መምከር ማለት ጥቁር ድንጋይ ነው ውሃ ማፍሰስ ነው ይሉኝ ነበረ። ዝም ብሎ እንደ ቀልድ ይመስለኝ ነበር። ለካ እንደዚህ ንጉል ንፍጭል ስናደርጋቸው ነው። ምን ነው ካልጠፋ ነገር እንደው ይሄ ትሬንድ እኮ እኔ ሙሽራ አይደለሁም የሙሽራ ጓደኛ ነኝ በሚለው እኮ ነው። እኔ ጡታም አይደለም የጡታም ምን ይደረጋል? በጡት ሲሆን ለህፃናት ምግብ ነው ብለናል ከዚህ በፊትም። አሁንማ ጭራሽ ጡት ማስያዣውን ትታችሁ ቀስራችሁት እናርጋችሁ መሄድ ጀምራችኋል። መቀሰር አይነቱን ቀየረ እንዴ? ወርታሽ ነው የሚቀሰረው? እኔም ግራ ገብቶኝ እንደው ሞራል እንዳነካ ብዬ እኮ ነው። ከፊት ለፊት የነበሩት ህፃናት ናቸው። ኋላ ያላችሁ ብሳችሁ መጣችሁ። አለ ቱልቱል ያለክ የአብዛኛው የሚስቶች ጸሎት እናንተ ትስማሙበታላችሁ ሴቶች? ጌታዬ ሆይ ልክ ሌላ ሴት ያለው ብሎ ፊቱን ሲያዞር አንተ በመብረቅ አጋጭልኝ ፍቅረኛ የለኝም ብሎ አፉን ከፍቶ ሌላ ሴት ሊያሰምጥ ሲሞክር አኮለት አትፈልኝ። በቆሙ ብቻ ሳይሆን በእንቅልፍ ልቡም ሄርሜላ እያለ እንዲለፈልፍ አድርግልኝ። ከኔ ቤት በቀር ሌላ ሴት ቤት ጋር ሊሄድ ገና እግሩ ሲነሳ ወስፋት፣ ቁርጥማት የመሳሰሉትን ነገር አንተ ልቀቅበት። እነዛ ነቀዝ ጓደኞቹን ደግሞ እኔ አንድ ነገር ከማድረጌ በፊት አንተ አንድ በልልኝ አደራ። አሜን። እንዴ ባሎች ይሄን ያህል ተማሮብናል። ይሄ ነገር ትዳር ነው እንጂ ጸብ ነው እንዴት ያዘው? ሴትዮ ሲሆንም ለፈጣሪ የሚጸልየው ጸሎት ባሌንም አቅሉ መልስልኝ፣ ሰላም አድርግልኝ፣ ወደኔ ያምጣልኝ ይባላል እንጂ ተላዩ ላይ ምን ልቀቅበት ተቅማጥ። ይሄ ጸሎት እኮ እነዛ ሙጠምጢሞች ጋር እኮ ነው የሚጸልየው። እናንተም ባሎችም ደግሞ አድቡ። በየቦታው ሄዳችሁ እንደ ቁጥ ማለታችሁን ተው። ጮሬ ማለት ነው ልቅም ማድረጋችሁን ተው። አለበለዚያ ነገ ከነገ ወዲያ እንደዚህ ነው የሚያጋጥማችሁ። ተመልከቱ። እንዴት ነሽ? ደህና ነኝ። ሰላም ነው? በሰላም ነው የፈለግሽ? አንድ ነገር እንድታደርግልኝ ፈልጌ። ምን? እንዴት መጠየቅ እንዳለብኝ አላውቅም። ፈራለሁ። ምናልባት እንዲህ ብትለኝ ወርደቱን ሳስበው ምንም የሚያስጨንቅሽ ነገር የለም። የምትፈልጊው ነገር በደስታ አደርጋለሁ። ባሌ ለስራ ከሄደ 3 ሳምንት ሆኖ ታውቂኝ? አውቃለሁ። እና እሱ እዚህ ያለ አንድ ሰነፍ የሆነበት ነገር አለ። እሺ ቀጥይ። አለ አይደለ? አንተ ደግሞ ዝም ብዬ ሳይ ከሱ የምትሻል ይመስለኛል። እውነት በላይሻል። እና ጠይቃ አታሳፍረኝ? በጭራሽ የኔ ውድ። አንቺ ዝግጁ ከሆንሽ እኔም ዝግጁ ነኝ። አላሳፍርሽም። ለመልካምነት በጣም አመሰግናለሁ። እዛች ጋር ያሉትን እንጀራ ይሰጥልኛል። ምን ይባላል? አሁን ተናደጀ ሊበላ ባለትዳሮች ጋር የሄዳችሁ የምታንኳኩ ወንዶችም ሴቶችም ለእናንተ ነው። የራስን ነገር አጣፍጦ እንደሚያዝ ምርጥ ነገር የለም። አትልከስከሱ። ልጅ አስተኝተ ሚስት አራስ ቤት ሆና አንቺም ደግሞ ባልሽ እዛ መከራውን እየበላ አፈር ድንጋይ እየጋጠ እሽኮለሌ እምብር ቅንጅስ ትርትር የሚልባችሁ ተረጋጉ። ምንድነው የሚያልከሰክስሽ? ቆፍጠን በል እንዴ! ጀነን በይ እንጂ ታለም ባልሽ ጋር ያለው ነው ሌላ ቦታም ያለው። አዎ ሚስት ጋር ያለው ነው ሌላ ቦታም ያለው። እንዴ ትክክል ነው። አዎ እንዴ እንደዛ ነው። እንደምን አስካሉ ነው ክብኝ። ችግርም ካለ ቁጭ ብለው በጠረጴዛ ዙሪያ ያውሩ አይደል? ለነገሩ ዘንድሮ ምን ጠረጴዛ አለ? በአልጋ ዙሪያ እንጂ። ግሴ እንደው ይሄ ልጅ በእጄ እንደው መከራዬ ጥበብ ስጠራ ይላል። ተመልከትልኝ።
አህያ ወይኔ ከነግሩ ነው ይመች ትችላለህ። ዘጠናዎቹ የት ናችሁ? እስቲ ትውሳችሁን ቆስቆስ እናደርግላችሁ። እዚህ ላይ ሐሳብ ካላችሁ እንግዲህ ኮመንት ላይ ይሄን ነገር አውቀዋለሁ እኛ ቤትም ነበረ እባካችሁ። ትልቁና ትንሹ ጭልፋ ሁላችንም ጋር የሚገኝ ነበር። ይሄ ማሞ ደንቆሮ በሉት። መቼም የማይዝግ መቼም የማይበላሽ መቼም የማይሰበር ትንሽ ያልጫ ወጥ ናት። ትልቋ ደግሞ የቀይ ወጥ ናት። ከጎላ ደስት ጋር ለድግስ ጎላ ደስት ነው ይባሉ የድግስ ጊዜ እድርተኞች አላከራያችሁም አልተከራያችሁም እናንተስ? ይቺ ሳጥን እንግዲህ የድሯ ቁም ሳጥን ባሉት አይደል? ሐሳብ መስጫ ሳጥን ሐሳብ መስጫ አይደለም ይሄ ልብስ ነው። ሁለት ጥቅም ነው ያለው ግሴ። ሁለት ጥቅም ነው። አንደኛው ልብስ ይቀመጥበታል፣ ሁለተኛው ቡና የተጠሩ ጎረቤቶች ቁጭ ይሉበታል። ወገን እዚህ ውስጥ የነበረው የማሸጋሸግ ስራ ሀገራችን ላይ ወደ መሬት ቢወርድ ምን ያህል ተሸጋሽገን በፍቅር እንደምንኖር ሽታውሳ ውስጡ በጋዜጣ ይለበድና ፏ ይላል። ሽታለች ደግሞ የሆነ ሽታ የምትቀመጥ ከልብስ ጋር ጠገብ እንዳሁኑ ጊዜ ሽቶ ምናምን አይሰራም። እቺንስ ያስጠቀጠቀ የምንድናት ፍራሽ ልክ የሆነ ጉርብጥብጥ ሲላችሁ ሲበላሽ እንዲሁም ምቾት ካልሰጣችሁ ይሄ ሪኢንስታል ነው የሚባለው። ሪኢንስታሌሽን ሪስቶር ይደረጋል። መጥቶ በዚህ ይለጠልጣል እንዳለ ጥጡን። ከዛ በኋላ ድጋሚ መጠቅጠቅ ይጀምራል። ተጠቅጥቆ ይሰፋል። ከዛ የዚህ ሰውዬ ስም ማን መሰላችሁ? ፍራሽ አዳሽ። አዳዲሶቹ ዘመናዎቹ ሴት ሳህኖች ሲመጡ እነዚህ ወጥ ማቅረቢያ ሆኑ። ግን ዋና አገልግሎታቸው ምን እንደነበር ታውቃላችሁ? ድግስ ሲኖር ለትያስካሉ ለበለጡ ለጋሽ ገዝሙ፣ ምክንያቱም ታመዋል ተሰብረዋል ወይ ደግሞ ሆስፒታል ናቸው ይባልና ይሄና በጆክ ጠላ እቺን ይዘን ልክ ሲፈስ እቺ እንትኗ ስትወጣ እያለን ላምጭ እንዲከፈል ጠፍር ወንበር እቺ የዚህ ጊዜ ይሄ የበሬ ቆዳ የበግ ቆዳ በደንብ ጥቅም ላይ በሚውልበት ሰዓት እንደሆነ አርደን በየቦታው በየኮንዶሚኒየሙ በማናዝረከረክበት ሰዓት ያደርቁትና በእንጨት ተሰርቶ የጠፍር ወንበር ይባላል። ቡና ሲጠጡ መቀመጫ። እኛ ደግሞ ዳር ላይ ከእናታችን አጠገብ እቃ ለማቀበል ቡና ቁርስ ለማቀበል እዛ ኮሪደሯ ላይ ቁጭ እንላለን እንዲህ ብለን። ይሄ ዳጣ መዳጫ መጅ ነው የሚባለው። አብዛኛውን ጊዜ አተርክክ የሚከካበት ልንቅጥ የሚለነቀጥበት ዳጣ የሚዳጥበት በሰው ኃይል የሚሰራ የምንም ነዳጅ የለም። ይሄ እቃ አሁን ላይ ጥቅም ላይ ቢውል በነዳጅ የምናሳብበት ጉዳይ የለም። እንዳሁኑ ጊዜ ማሽኑ ተሰብሯል፣ ማሽኑ ጉዳት ደርሶበታል፣ ሜንቴን ላይ ነው ሳይሆን በፊት የሚባለው የሚደጣው ሰውዬ እጁ ተሰብሯል ነበር የሚባለው። ወይኔ ይቺ ዘመናዊ የነበረች ሰዓት ናት። ከላይ ሲዲ ትቀበላለች። ስፒከሯ ስፒከር ነው እንዴ? በዚህች ይቀወጣችሁ እስቲ ፓሪ ብላችሁ ሄዳችሁ ኬኔቶ እናንተ ሰርታችሁ በዚህች ጨፈራችሁ። ያ የተባረከ ጊዜ ያ ምርጡ እንደ ቅዱሱ ሰዓት አሁንም በእርግጥ ጥሩ ነው፣ እግዚአብሔር ይመስገን። ናፈቀኝ እናቴ ጨዋታ ቁርስ ምሳ እራት የምየፈገግታ ምን አባው አብሰከሰከኝ። ኧረ እኛ ኢትዮጵያን ግን እውነት ባህላችን ሁሉ ነገራችን እየተበላሸ ነው። ተመልከቱ፣ ይህን ቪዲዮ ተመልከቱልኝና ኮመንት አለበላችኋለሁ። 2 ዩዝድ ጫማ በነፃ። እነዚህ 2 ጫማዎች ያስፈልጉናል ብላችሁ የምታስቡ ሰዎች በ0922902888 በ0922902888 በመደወል መውሰድ ትችላላችሁ። አራብሳ አካባቢ ከሆናችሁ ይቀርባችኋል። እኔ ሳቄ መጣው በመሰላችሁ ኮመንት የተጻፉ ኮመንቶች። ይህ ወንድማችን እንግዲህ የተጠቀመበትን ጫማ እንግዲህ ለቸገረው ሰው ባዶ እግሩ ላለው ሰው ሊለግስ ነው ይህንን ቪዲዮ የሰራው። ለማንኛውም ሰው ሄዶ መስጠት ይችላል እኮ፣ ግን በጣም የሚያስፈልገው ሰው ሊኖር ስለሚችል እሱ ለመስጠት ነውና ኮመንት ላይ ምን እንደተጻፈ ተመልከቱልኝ። የሚኒሻ ፓኬጅ ተሳስቼ ገዝቼ ነው መሰለኝ ጫማው ቀስቅስ ሲሆንባቸው እኮ ነው። ከዛስ ሳሚ ካልሲ ያለው ለአበባ መትኪያ አሪፍ ናቸው። አስተማሪ ነበርኩ ሲል አልዋሽም ነበርኩኝ። እንዴት ብታረገው ነው? ምን አደረገ? ቆይ ለምንድን ነው ግን የባሰ የምታደርቀው? ፀሐይ ላይ ስላስቀመጡ እኔ ያስፈልገኛል ወንድሜ፣ ቸግሮኛል፣ የት ነው ያለህበት? መጥቼ ልውሰድ። እኔ መርካቶ ነኝ 7ኛ። እንግዲህ ተመልከቱልኝ። እንደዚህ የቸገረውም ሰው አለ አይደለ? ቀንዲም የቸገረው ሰው ስላለ እሱ ለዛ ነው ያወጣው። ውስጡ ሰላም ነው፣ ከስር ባለ ጫማው ሰላም ነው። ማርያምን ቆንጆ ልብ አለክ። ይሄ አሁን በቃ ይሄ ምርጥ ነው፣ የተረዳ ሰው ነው። ስደት ሄደበት ነው። ኧረ
ኧረ ወተክ ለሚለምኑ ስጥ። ይሄ እሱ ይችላል ግን በቃ እንደዚህ ቅድም ኮሜንት እንደጻፈው አይነት የቸገረው ሰው ካለ ለሱ ለመስጠት ነው እንግዲህ። በሌላ ከረ የለም። አረግፍ ውድ ነው ብሮ እስቲ ያረከው ጫማ ምንስ ያደርግ መብቱ አይደል እንዴ? አንዳንዴ እኛ ሰዎች ስንባል ችግር አለብን እኮ። ችግር ያለበት ሰው ይኖራል እኮ። ለምሳሌ ልብስ የሌለው እናንተ ጋር የተቀደደ ነገር የማይጠቅም ነገር ሌላ ሰው ጋር የጉድለቱን መሞያ እኮ ነው። ምን አይነት ኮሜንት ነው የምትሰጡት? ቢያንስ ይሄንን ነገር እንኳን ያወጣው እሱ ስለሆነ ነው። አንዳንድ ጊዜ ፖዚቲቭ መሆናችንን እንዳንዘነጋ። በዚህ አጋጣሚ ልብስ ያላችሁ ሰዎች ማትለብሱት ከሆነ የእናንተ አይደለም፣ አካባቢያችሁ ላይ ለሚገኝ ለተቸገረ ሰው መስጠት። ኑሮ እየከበደ ነው፣ ዓለም አቀፍ ችግር ውስጥ ነው የገባ ነውና እባካችሁ። ወንድ ልጅ አበባ ለሴት ልጅ መግዛት ግዴታ የለበትም። አበባ መግዛት የሚወድ ወንድ ግን አለ። ወንድ ልጅ ለሴት ልጅ ጊፍት መስጠት፣ ሴቷን መንከባከብ፣ ማቅበጥ ግዴታው አይደለም። ማቅበጥ የሚወድ ወንድ ደግሞ አለ፣ መንከባከብ የሚወድ ወንድ አለ። ወንድ ልጅ ለሴቷ ታማኝ መሆን ግዴታ አይደለም ብሎ ሊያስብ ይችላል፣ ያ መብቱ ነው። ታማኝ ወንድ ግን አለ። ችግሩ ወይ ጥያቄው አለ ወይ የለም ላይ ሳይሆን ያንቺ ምርጫ የትኛው ነው ነው። የሚያስፈልግሽን ምረጪ። ሲጀምር እኔ ጠይም መድኃኒት ነው ታውቃለህ። አጭር ንግግር ብዙ መልእክት። ይሄ አሁን ለገባው ሰው አይምሮንም ነክቶ አንቅቶም ስልክ ቁጥሯን ተቀብለን አንተ አሁን 6 ሰዓት ይፈጅባል ይሄንን ሐሳብ ለማስረዳት። አንተ ከይሲ እኔ ቀድሞ ሳትናገር ነው የገባኝ። ወንድ ልጅ ስትል ነው የገባኝ። እኛ ወንዶች የታደለን ነው እንዳንቺ አይነት ሚስቶች ስላሉን። እህት እንዳትልኝ አሉኝ እህቶች ብዙ ናቸው። አግብታለች። የታል ቀለበት አይታል? ቀለበት ጣት እንጂ ልብ አያስርም። እንደው እኔ እዚህ ላይ ልጨምር ብል እንኳን ጉንጭ ማልፋት ነው ቢቀርባችሁ ይሻላል። የገባችሁን ሁላ ላበላሽባችሁ ነው። እሷን ያለችው ነው የኔ እናት። እኔማ በባነር ፎቶዋን አሰርቼ እዛ ካሜራው ያለበት ቦታ ላይ አስቀምጠዋለሁ። ለምን እኔ ያለው አይደል ቀድሜ ልቤ ሰገነት ላይ አስቀመጥኳት። በአንተ ምክንያት ነው ቆሜ የምቀረው። አታገባም? ምን ልብስ አጠብክ እንዴ አንተ? ሹማክ ይባላል። በዶላር 1.5 ሚሊዮን፣ በእኛ ደግሞ 240 ሚሊዮን የሚያወጣ የዓለማችን ውዱ ሽቶ ነው። ቦትሉም የተሰራው ከወርቅ ከዳይመንድ እና ዓለማችን ላይ ውድ ከሚባሉ ፐርሎች ነው። በውስጡም 2 ሊትር ከግማሽ የሚሆን ሽቶ ይይዛል። አንስቶ ለመጠቀም ምቹ ስላልሆነ አውቶማቲካሊ ጠጋ ስትሉ ነው ስፕሬይ የሚያደርግላችሁ። እስቲ ስለዚህ ሽቶ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። አንተ ይሄ እንትኑ ነው እኛ ፋዘር ይገዛው ኮፒው ነው ማለት ነው። ኮፒው ነው። ይሄ ሹማክ አይደል? ያ ቻማክ ነው። ቻማክ ያርሰናሉ ተጫዋች ምን አገባ ነበር ቆይ 240 ሚሊዮን ብር ምን ያህል ብንጠነሳ ነው 240 ሚሊዮን ብር ምንቀበው? በእርግጥ እውነቱን ነው ሊያስወጣ ይችላል። ምክንያቱም እላዩ ላይ ያለው ኧረ እንደው አላቅም ምን ልመድ እላዩ ላይ ያለው ይላል ላይ ቋቁቻ ያወጣና እላዩ ላይ ያለው ነከካራክፍ መጀመሪያ ምን አባክ ልተው ነው ቪዲዮ ዘመጣ። እስቲ እናንተ ከፍተኛ የሽቶ ዋጋ የገዛችሁበትን እስቲ ኮሜንት ላይ አስቀምጡ። እኛ የቅመሚት ሽቶ አለ በ40% ፍሪግራንስ ኦይል የተሰራ ጽድት ያለ የፈለጋችሁትን ሽቶ ለዘመድ ለአዝማድ መስጠት እንችላለን። ዴሊቨሪም አለን። አናግሩን። በእግረ መንገድ በ50 ኤምኤልም በ100 ኤምኤልም አለን። አናግሩን። እንዲህ በ2 ሊትር ግን አናዘጋጅም። እንዲህ የተመታ ነቀዝ ጓደኛ ሲኖራችሁ ተመልከቱልኝ። ሄሎ ማይኮ በጉን ተቀብለናል። ላገናኝ ቆይ በጉን ራሱ ነው ራሱ ነው። አረ ወይኔ የበጉ ማሽቃበጥሳ ራሱ ነው አይደል? አዎ ራሱ ነው። ኧረ ነፍስ አይማርም። የህንድ ፊልም ስታበዛ ያለው ስቃይ። አያቴ ድሮ ስትወልድ ሻምሼራ ብላ ስም ሰይማ ነበር። ሻምሼራ ማለት የአባቴ ስም ነው። ቺስታተራ አባ ድንገላንገራ የአባትን ስም በትክክል እወቁት። ክላሲካል ራንጋባይ ደግሞ ራንጋባይ ይባላል። ንፋስ ሜራና ራንጋባ ስም ሙሉ ፊልም ሙዚቃ የለውም እንጂ ራንጋባይ ዲፍጭጭጭ። አሁን እኮ የቀረን እኮ በቃ ጨፈራውን የቀረ ሰው ሰራሽ አስተውሎት የመሰለ ልጅ እንደው ልጅ እያለን ትዝ ይለኛል። እንደው ከኤ እስከ ዲ ደንበረ ሙዚቃም አለው። ፊልሙን አይተን ላላዩ ልጆች ህፃን እያለን ላላዩ ልጆች ቤት መተን 4ቱንም ዲስክ ነው ምን ተርክላቸው ልክ እንደዚህ
ድግድሽ ከዛስ ምናይበት እስከ ቤት እስክንደርስ ድረስ እንደ አክተሮቹ እንከረባበታለን ብለን ተጋግጠን እንገባ ነበር። ሸበጥ ታምራለች እባክህ ቀይረኝ ቀጠሮ ከፍቅረኛዬ ጋር ስላለኝ ነው ብለህ ሸበጥ የሚቀይር ሰው መንገድ ላይ ካገኘ ሺት ትበላለህ። ተመልከቱልኝ ይሄን ቪዲዮ በእውነት ካሜራ አለ ሽልማት አለው ተባባሪ ማለት አይቻልም። ማታውቀውን ሰው ሄደህ አንዴ እዛ ጋር ፍቅረኛዬ ቀጥራኝ ነው ሸበጥን ቀይረኝ በጣም ስለወደድኩት ነው ብለህ በተመቸ አማርኛ አሳምነህ እዚህ ጋር ይዘው ከመጣ ጫማን ቀይረህ ሺት ትበላለህ። አው ጫማ ተመችቶኝ ነው ዲስቴን ላገኛት ነው ተባብረኛል ነገር ወይኔ ኧረ ቀይረው እግዚአብሔርን ቀይረው ስልኬን ያዝና ኧረ ወይኔ አረለማ እንዴት ቀይሮ ነው ማለት አሁን ጫማ እንዴ አቦ ተው በእናትህ አቦ አራውን በእናትህ አቦ ብያለሁ እኔም አቦ እስቲ እዚህ ጋር ትቁም በእናትህ አመሰግናለሁ። አንዴ እግዚአብሔር የምሩን ወደ ቤት እየሄደ ነው እግዚአብሔርን የምሬን ነው ብላችሁ አቦ በእናትህ እኔም ባይና መጡ ክርስቶስ የምር እንደዚህ ነው የምትኖሩት? ድሬዳዋ እንደዚህ ነው የምትኖሩት? ኖርማሊ ያሀብን ሄር እዚህ ስካው ኖርማሊ መለልሳለሁ ሰዋል ነው ግን እዚህ ዴይዜ ያለ እሺ ዳሉ ማተሪ ካልቸራል ፖሊሲራል ሰው ሲገረጣለ ፍቅረኛ የቀጥራኝ ነው ያለ ክሪቲካል ነው ማለት ምን ማለት አብሉ እሱ ክሪቲካል ቃል ይችላል ዛሬ ለሱ ታኔ ጀስት ስለዚህ ጫማህን ሰጥተውና ስልኩን ያስኩ ጫማህን ሰጠህ ስልኩን ያስኩ በእናትህ ያዝልኝ የሆነ ነገር ይዤ እመጣለሁ ጠብቀኝ እግዚአብሔር ማነው ስማል አማን ይኸው እኔ በሆነ ጎንበስ እግዚአብሔር አንድ ደግነት ምን ያህል እንደሚከፍል ተመልከቱ። በእሺ ብላ ጨዋታ መልካምነትን አይቶ ያው ወልድሪ ሶፍት ያስፈልገዋል ብራቮ ሶፍት ለቅንነት እንደገና ደግሞ እዚህ ጋር ኮኖ ሳሙና አለ በአይፓስ አንቲባክቴሪያ ሳሙና ነው የተሻለ ምርጫ ለቤተሰቡ ንጽህና ሳሙና ላንተ ነው ለቅንነት ስለምታችሁ በጣም አመሰግናለሁ ሰርፕራይዝ አድርጋችሁኛል ለቅንነት ነው ይሄ ነገር ለኔ ያስፈልገኛል ለሌሎች ደግሞ በጣም ያስፈልጋችሁ ይኖራሉ ልክ ነህ ለማስታወሻ ይሄንን ወስዳለሁ ነገር ግን በአቅራቢያ በሚገኝ ለሌላ ሰው ይሄኛው ሸጠው እንዲጠቀሙበት ሰጥ ይፈልጋል ማለት ነው ፊት ለፊታችን ማለት ነው እሳቸው መስጠት ይችላል አውቁ እስናቴ ይመሽ እናንተን በጣም አመሰግናለሁ በጣም አመሰግናለሁ በፈጣሪ እንትን ነው ላይክ ምንም ማለት ነው በጣም ነው እናመሰግነው አማኒ እናመሰግናለን ታንክ ዩ እሺ ሰውነት ድሬ ላይ መልኳ እንዴ ነው እኔ የምሬ ነው የምላችሁ በቃ መተሳሰቡ መፈቃቀሩ እንዳለ ሆኖ እዚህ ጋር ያየነው ነገር ደግሞ በጣም የሚገርም ነው እኛም እንመለሳለን በቻናሏን ስም የምናደርገው ነገር ይኖራል እዚህ ጋር ስመራ ውስጣፈኝ በእናትህ እሺ ያያር እንደዚህ ጠብቀህ ነበር አልጠበኩም አማን የሚገርም ሰው እኔ እንደዚህ ሳካር ቢያል ደግሞ ከአንዳንድ እኮ ነው የሰጠን በአንዴ የሰጠኝ ምንም ጥያቄ አላበዛም እኮ አቦ ድሬ ምንም ማድረግ አልችልም በቃ እኔ ከልብ ይወድጃችኋለሁ ድሮም ፍቅር ናችሁ አሁንም ፍቅር ነው ቴሌብር ሱፐር አፕ ተጠቀማለህ የፈጠነ ቴሌብር ላይ አዎ 09 72 አሸናፊ 1000 ብር በእርግጥም እኛም ከዚህ ቀደምም ድሬዳዋ ሄደን ነበረ። ይሄ ምን የተለመደ ነገር ነው። እዛ ከእግዚአብሔር ሰላምታ በኋላ ባዳነት የለም፣ ሁሉም ፍቅር ናቸው። ፈጣሪ አምላክ ይህንን መተማመንና ፍቅራችንን ያጽናለን።
ተመልከቱ። ለፈተና ተብሎ ምርቃናና ጨብስ ጫት እየቃሙ ነው ትምህርት ቤት ውስጥ። ያ ጠላ ምናምን ተመልከቱ። እንግዲህ ይሄ ቪዲዮ የተለቀቀው ገና ኤሌመንተሪ ላይ ያሉ ተማሪዎች ናቸው። ቤተሰብ ነገ ከነገ ወዲያ አድገውልኝ ጥሩ ደረጃ ደርሰው ይጦሩኛል ብሎ ያሏቸው ልጆች ናቸው። አሁን ጦሮ ነው የተቀመጡት። መምህራን ቼክ ብታደርጉ መልካም ነው። ጫትና መጠጥ ይዘው ሲገቡ እኔ ግራ ነው የገባኝ። እኛ ጋር ቆሎና ጥብኛ ይዘን ስንገባ እኮ እንደ ቦምብ ነው ተፈይተሽ የምንገባው። ከሴ ቤተሰቦች ትምህርት ቤት እኮ ማስተማሪያ እንጂ ወልዳችሁ የምትጥሉበት አይደለም። ካልተከታተላችሁ ልጆቻችሁን እኮ ገደል ነው የሚገቡት። ባይማሩ ይሻላችኋል እኮ። ትምህርት ቤት ሄደው እንደዚህ የሚያደርጉ ከሆነ ቤት ውስጥ ቢያውደለድሉ ይሻላል። እዛው ብታያቸው ይሻላል። እንዴት ነው ያደጋችሁት? እናንተ እንዲህ ነው ያደጋችሁት? ቤተሰብ ያሳደጋችሁ እንደዚህ ነው? እናንተ ላይ የተሰራውን ግኝት እዛው ላይ ልጆቻችሁ ላይ ማለት እኮ መተግበር እኮ ነው። አሁን ደግሞ ችግሩ ምንድነው? ቤቱ ሁሉ ፍሬንች ዶር ሆነ። መቀርቀሪያ የለውም። ጉዳቱ እኮ እሱ ነው። በፊት መቀርቀሪያ ነበረ፣ ለቤት ማታ ቀንኛ መደብደቢያ ነበረ። እንደዚህ አይነት ልጆች የሚያሳድጉ ወላጆች እንዴት እየኖሩ እንደሆነ ተመልከቱልኝ። ከመውለድ አለመውለድ ይሻላል እያሉ ነው። እውነቴን ነው ማለት እና ያ ሁሉ ተሳልፍ ያለው እዚህ ልጆች የደረሱልኝ ከሰው ሳያንሱ ብዬ በስስት ማየት በነበረብኝ ሰዓት ላይ አሁን እነሱ እኔን ለመግደል ነው እየተነሱ ያሉት። እውነቴን ነው። እኔ አሁን ተምሬያለሁ ብያለሁ። አሁን የሆነ ሲኦሲ ያለች ያችን ብፈተን አንዱ ተቋም ላይ ገብቼ ይሰራል። የራሴ የሆነ ደሞዝ ከኔ ማልፌ ሰው እረዳለሁ ብዬ ባልኩበት ሰዓት ላይ አንቺን ካላጠፋን ዘመቻ አትቆጣጠሪን እንደፈለግን እንኖራለን። መብራቱ ይንቃቃል ሌሊት ቀን የሆነ ሰዓት ላይ እንዴ ይሄን ማንም ያውቃል። ምን አገባሽ? መለከትሻል እንዴ? ውሃ ተከፍቶ የእናትነት ክብር የሚባል ነገር የለም። የቤቱ ኃላፊ እኔ ነኝ። ፍሪጅ የሆነ ነገር ሳስቀምጥ አታስቀምጭ። እህቴ ናት የገዛችው። የሆነ ነገር ሲባል አንቺ ምናምን እንዴ ምን አገባሽ? ቡና እዚህ ጋር እንዳታፈሪ፣ ወደዛ ጋር ሂጂ። ቡና እንዳትውጪ እዚህ ጋር እጭ እና ምን ልበላቸው? ጎሽ ልበላቸው? እየሞትኩ እኮ ነው። ወደ ሞት እየሄድኩ እኮ ነው። አሁን ውጪ ከአርብ ቀን ዘልዬ ወጥቼ ወጣሁ ተመልሼ ገባሁ ማለት ነው። ቡና ላፈላ ደግሞኛል ማለት ነው። እነዚህ ሴቶችን አንዳንድ መረጃቸው እንትን ብዬ ሰርቼ ስራ ቦታ ላይ መጥቼ ስቀመጥ ቁጥልልች እዛ ጋር ትልቋ ደወለች እኔ ጋር ማለት ነው። ልመጣ ፕሮሰስ ተበላሽቶብኝ ነው ምናምን። ተይ እህቶችሽን ተይ ምከራቸው። ምንም አታርጊልኝ። እስከዛሬ ምንም አድርገሽልኝ አታውቂም። አሁን ምንም ልታርጊልኝ አልፈልግም። ግን እነዚህ ልጆች ተይ ካቅቤ ደግሞ እየደነገጥኩ ነው። የሚናገሩኝ ቃላት ያስደነግጣል። እናሰጡ እውነቴን ነው። ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲል ያስደነግጣል። እንደዚህ ብሉኝ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደግኳቸው እነሱን። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ ተነሳሁ። አንቺ እኔና ዝም ያልኳት እና ስነሳ ትንሿ ብድግ ብላ ምን አባሽ እናድርግሽ ልትበይን ነው ወይ? ትንሿ ራህመት ወሽመጥ ያውን ሆዴ ቆስሏል። ጉምድ ራህመት ዞር በይ በእናትሽ። ያቺ አድራ ውላ ነበር የመጣችው። ሀያት አድራ ውላ ነበር የመጣችው። አንቺ ዛሬሽ 5 ቀን ትመጪለም ብላኝ ነበር ማለት ነው። ይሄንን ደውላ ለሷ ነግራ እሷም አታጠራም ዱባይ አለችው። እሺ አሁን ዛሬ እህትሽ አልገባችም። ለምሳሌ የት ሄደች ጠይቃችሁ እህቶችሽን ብያታለሁ። በመሀል ማለት ነው የዱባይ ረብሻ ከተነሳው እንዴ አታናግረኝም። ቤሩቱ 7 ዓመት ቆይ እኔን አታወራኝም። ልታስወጥሻቸው ለብቻሽ ልትኖሪ ነው? አግብተሽ መኖር ፈልገሽ ነው ትለኛለች። እና ያው አንድ ቀን መልሱን ታገኘዋለች በሚል ዝም ብዬ ነው መኖረው ማለት ነው። ለምን ጥዬም እኮ እወጣለሁ እኮ መቼም ምን ግጣሙን አያጣም አይደል? ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም። በዛን ሰዓት ግን ልጆቼ ናቸው ህይወት ብዬ ነው መኖረው። እና ደውዬ ይኸው እንዴት እንዳደረች ያት ስጠይቃቸው የለችም አልነገረችንም አሏት። በነጋታው ስደውል አረጋገጥሽ አይደል? አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ። ዓርብ ዕለት ስማችንን እያነሳሽ እዛ ህይወታችንን እናበላሽሽ፣ ህይወትሽ ይበላሻል። እዚህ ቤት ነፍስ ይወርቃል። እናትሽ አፈር ትብላ። ኢማን ኦፕራሲዮን ስትደረግ እኮ እኔ የብዬ እኮ ሰው ቤት እኮ ወድቄያለሁ። ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍቻለሁ። ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬ ለእሷ ብር እንዳሰጧት የሆነ ልጅ እኮ ማለት ነው መርካቶ እየሄድክ ደረሰኙን ወላሂ ይህን በጣም የሚነግር ብዙ ሰው አለ። የልጄ ባለ ራሱ ሙስጠፋ አለቀሰ። ኪሱ ላይ ብር አልነበረውም ማለት ነው። ኧረ ስጠን ኢማን እኮ ልትገባ ነው አለው ጳውሎስ። 10ኛ ክፍል ትፈተና እንደሆነ ነው የቀራት። የእነሱን ህይወት እየበላሁ እንዴት ነው እኔ የኔ ህይወት የት ነበር? የትኛው ህይወቴ ነው? የትኛው የኖርኩት ህይወት ነው? ያ ህይወት ነው ወይ? እኔ እኮ ካሁን በኋላ ነበር እኖራለሁ ብዬ ማስበው።
አይዞሽ የኔ እህት። አሁን ወደ ሚዲያ ከዚህ ቪዲዮን ሙሉ ታሪኩን ፖድካስት ላይ ገብቼ አላየሁትም። ቀንጨብ ብሎ ከወጣ ውስጥ ይህንን ይዤላችሁ መጥቻለሁ። ምንም ቢሆን እናት ናት። ነገ ላይ ስናጣት እየየ አይመልሳትም። እውነታው ያለው ቤተሰቦች ጋር ነው። ነገር ግን ምንም ነገር ቢፈጠር እናትን በዚህን ያክል ልብ መስበር ተገቢ ነው ብዬ አላስብም። እናት አባቶቻችሁን አክብሩ። መከበር ከፈለጋችሁ፣ ነገ ላይ ወልዳችሁ መክበር ከፈለጋችሁ ቤተሰቦቻችሁን አክብሩ። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎች እና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬም ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆም ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁም። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጭ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸው መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም የዛሀበሻ ዘጋቢዎች ተመልክቷል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ተጨማሪ መረጃ በዛሀበሻ ዜና ተመልከቱ። ይህን ቪዲዮ ስናቀርብላችሁ ዘግየት ብለናል። ምክንያቱም መረጃ የወጣው አርብ አመሻሽ አካባቢ ነው። ዛሬ ቪዲዮ የምታዩት እናንተ ሰኞ ዕለት ነውና፣ ነገር ግን ይህንን ቪዲዮ ያመጣንላችሁ ቀጣይ ኢንፍሉዌንሰሮች እንዲሁም የጥበብ ባለሙያዎች ማስታወቂያዎችን ሲሰሩ ጠንቀቅ እንድትሉ የሚያክል ነው። ከዚህ ቀደም ብለነዋልም። አርቲስቶቹም የጥበብ ባለሙያዎችም ለ12 ቀናት እስር ቤት ውስጥ እንደሚቆዩ ግልጽ ተደርጓል። የታሰረው ወንድማችን የጥበብ ባለሙያ አርቲስት ሰለሞን ቦጋለ እንግዲህ እስር ቤት ውስጥ ሆኖ እንደታመመ ሰምተናል። ፈጣሪ አምላክ ጨርሶ ይማርህ። ተጠንቀቁ፣ መጠንቀቃችሁን እንዳዘነጉ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። አዎ ግን ሰብስክራይብ እና ላይክ አላደረጋችሁም ይሁን፣ እኛ ባናያችሁ ያያችኋል። እንዴት ነበር ቪዲዮ? እንዴት ነበር? እንዴት አገኛችሁ? ተደሰታችሁ? ፏላችሁበት? ተዝናናችሁበት ወይ? ኮሜንት ሴክሽኑ ክፍት ነው ለእናንተ። ኮሜንት ሀሳብ ስጡበት፣ እንቀበላለን። ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ አናግሩን። ይሄው በመስመራችን እንገኛለን። ቴንኪው። ሰናይ ዕለት